ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ለዓላማ መቆም ሩቲን ይመስላል። ጀግና የኔ እናት ታሪክሽን ሰምቼዋለሁ። በጣም ነው የምታበረችው። My sister got kidnapped. But after that, kidnappers started asking for ክቡራን ተመልካቾቻችን ዛሬም እንደተለመደው በሌላ ቪዲዮ መጥተናል። ሚስ ወርልድ እየተወዳደረች ያለችው ሩትን ነው ዛሬ ይዘን የመጣነው። በጣም በሚያስቸግርና በአሳዛኝ ሁኔታ ውስጥ ሆና ይሄን ውድድር እያደረገች እንዳለ ሁላችንም የምናውቀው ነው። ምን አይነት ጠንካራ ሴት እንደሆነች በጣም ገርሞኝ ነው ዛሬ እሷን ይዤ የመጣሁት። ሁላችሁም ይሄን ቻናል ላይክ በማድረግ ጀምሩ እና በጣም ደስ የሚልና በጣም በቃ ለሌሎች ሴቶች አራያ መሆን የምትችል አይነት ሴት ናትና ሁላችሁም ላይክ አድርጉ። እንደገናም ደግሞ ገብታችሁ ቮት እንድታደርጓት በዚህ አጋጣሚ ጥሬን አቀርባለሁ። ምን አይነት ጥንካሬ ነው! እኔ በምር ገርሞኝ ነው። እህቷ በሰው ነው የተገደለችው። በሰው ሲባል ዝም ብሎ ሰው አይደለም፣ በጓደኛዋ ነው የተገደለችው። በጓደኛዋና በጓደኛዋ ባል በጣም በሚያሳዝንና በሚያሳቅቅ ሁኔታ አግተው ብር ጠይቀው የጠየቁት ብር ከተከፈለ በኋላ ነው እየተባለ ያለውና በጣም በሚያሳዝን ሁኔታ እህቷ ሞታ እንደዛ ሆኖ ሀዘን ሳይገድባት ሀገራችንን ኢትዮጵያን ልታስጠራ ውድድር ላይ ትገኛለች። በውድድሩም ሁለተኛ ደረጃን ይዛ ኤርትራዊቷ በመቀጠል ሁለተኛ ላይ ትገኛለች። ከብዙ ሀገራት የተውጣጡ ተወዳዳሪዎች ባሉበት በዚህ ውድድር ሁለተኛ ላይ ትገኛለች። በጣም ጠንካራ ሴት፣ በጣም ለሴቶች አይደለም ለሁሉም ሰው አራያ መሆን የምትችል አይነት ሴት ናትና ሁላችሁም ከብታችሁ ቮት እንድታደርጓት ሀገራችንን እንድታስጠራን፣ በመቀጠልም ደግሞ የእህቷን ሀዘን ለእህቷ ማስታወሻ እንዲሆን ይህንን ውድድር እንድታሸንፍ ሁላችንም ከጎኗ እንድንሆን እንደ ሀገርም ግዴታችን ነው። እኔ ቮት አድርጌያለሁ። ገብታችሁ ቮት አድርጉ። ክሬዲትም እየገዛችሁ እስከ 40 እስከ ፈለጋችሁት እየገዛችሁ ቮት ማድረግ ትችላላችሁ። በጣም የሚገርምና የሚያስደንቅ እኔ እንደውም እውነት ለመናገር መጀመሪያ ብሩክ ኒውስም ዘግቦ ነበርና እህቷ በሰው እንደተገደለች ብዙም አልሰማውም ነበር። አሁን ውድድር ላይ ከሆነች በኋላ ነው ይሄንን መረጃ በደንብ በስፋት ሲዘገብ ነው የሰማነውና በጣም ያሳዝናል። እኔ በቃ እህቴ ቅዱሳን የቅርብ ጓደኛ በመንላት እና ከፍቅረኛዋ ጋር በመሆን እህቴን ባሰቃቂ ሁኔታ ማለት አይደለም አልቻልኩም። የምር በጣም ምን አይነት ብርታት ነው እንደዚህ መሆን! ማንን ሰው ማመን እንዳለበት በጣም ጥያቄ ውስጥ የሚያስገባ አጋጣሚ ነው የደረሳትና እንግዲህ ከ10 አመት በላይ አብረው የቆዩት ጓደኛዋ ናት። እሷ እንዳለችው እንደዛ ነው። በጣም ትልቅ ሀዘን ውስጥ ሆና ጥልቅ ሀዘን ውስጥ ሆና ነው መናገር እስኪ ከብዳት ድረስ መድረክ ላይ ኢንትሮዲዩስ ስታደርግ ስለ ራሷ ስለ ሀገሯ በዚህ ሀዘን ውስጥ ሆና እንኳን ስለ ኢትዮጵያ መልካም ነገር እያወራች ነበርና በጣም ድጋፍ የሚገባት አይነት ሴት ናት። ሁላችሁም ኢትዮጵያውያን የተባላችሁ ሀገራችሁን የምትወዱ ከጎኗ እንድትሆኑ እኔ እውነት የጓጓሁት እንድታሸንፍ ብቻ ሳይሆን ወደ ሀገሯ ስትመጣ ደስ የሚል አቀባበል እንድናደርግ እውነት በዚህ ሰዓት አንድነትን የሚሰብክ ነገር ፈልገን የምናገኝበት ሰዓት ነውና በዚህ ሰዓት ሀገራችንን ኢትዮጵያን ወክላ በዚህ ትልቅ ውድድር መሳተፏ እንዲሁም ደግሞ ደስ የሚል እንትንና መነቃቃት የፈጠረበት ቦታ ነው። የሚስ ወርልድ ሀሴትም እንዳሸነፈች ይታወቃል። አሁን ደግሞ በሂሩት መተናል። ሩት ደስ የሚል እንትን ላይ ናት ያለችው። ኤርትራዊቷ ትንሽ በስፋት እየመራች ነው። እሷን ያው አሸንፋ አንደኛ እንድትሆን ሁላችሁም የበኩላችሁን አድርጉ እና ደግሞ በጣም ሂስቶሪ ላይ ማስቀምጣ ነበር ጌታ ሆይ
ከጠላቶቼ እኔ እጠነቀቃለሁ፣ ከወዳጆቼ አንተ ጠብቀኝ ብላ ሁላ ስትሪ ላይ የእህቷን አስቀምጣ ምን ያክል ድካም ውስጥ ሆና ይህንን ውድድር እያደረገች እንደሆነ የምናየው ነው። እና ሁላችንም ምንድነው ማለት እንደ ሀገር አሁን ላይ የተንሰራፋ ያለው በሰው እጅ የሰው ነፍስ ሲሞት ምንድነው ማለት ይሄን ያክል ምን እንዴት ነው የጨካኛውን ነው። ኢትዮጵያዊነት መልካምነት ይባላል። ሁሌ መልካምነት ለራስ ነው የሚባል አባባል ሁላ አለንና ኢትዮጵያ መልካምነት የምትጠራ ሀገር ሆና እንደዚህ አይነት ጭካኔዎች አንዴ አይደለም በጣም በብዛት ነው እንትን ያለ የሆነ እንደ ወረርሽኝ ነው። እኔ እንደውም እያሰብካት ወረርሽኝ ነው እንዴ እንደሚባል እስኪባል ደረጃ ነው እየሆነ ያለውና በጣም ያሳዝናል። እንደ ሀገር ሁላችንም ራሳችንን ቆም ብለን ማየት የሚገባ አይነት ሁኔታ ውስጥ ነን ያለነውና በጣም ያሳዝናል። በቃ እኔ አሁን መፍራት ጀምሬያለሁ። እውነት ለመናገር ማንን ነው መቅረብ ያለብኝ፣ ማንን ነው እንትን ማለት ያለብኝ? በጣም የሆነ ፍርሃትን ነው የሚጭረው እንደዚህ አይነት ነገርና እግዚአብሔር ሀገራችንን ሰላም ያርግ። ልቦናቸው ከራሳቸው ጋር ያልሆኑትን ሰዎች እግዚአብሔር ወደ ቀልባቸው ይመልስ። ሌላ ምን ይባላል? የሚያደርጉትን አያውቅምና ይቅር ይበላቸው ይላል መጽሐፍ ቅዱስም። ሁላችንም ቆም ብለን ልናይ ይገባል። እንደ ሀገር ቆም ብለን ማሰብ የሚገባን ሰዓት ይመስለኛል። አዶናይም ሁላችሁም ሰፖርት እንድታደርጉ ለሴት እህቶቻችንም ሆነ ለሁሉም ሰው አራያ ነሽ አንቺ፣ ልጆቼ እህቶቼ ሁሉ እንዳንቺ እንዲሆኑ እፈልጋለሁ ሲል እሱም ከጎኗ እንደሆነ እና ብርታት እንድንሆንላት እየተማጸነ ይገኛል በቲክቶክ ገጽ። ሁሉም ሰው እና ብሩክ ኒውስም ከጎኗ እንድንሆን እየዘገቡ ይገኛሉ። እሷም ደግሞ አዶናይን ቴንኪው እንዳለችውና ያነሳውን ሀሳብ በበጎ መልኩ እንደተቀበለችው ቲክቶክ ገጽ ላይ ምላሽ ሰጥታለች። እግዚአብሔር ሀገራችን ኢትዮጵያን ሰላም ያርግ። ሁላችሁም በሃይማኖታችሁ ጸልዩ። እንደዚህ አይነት ጊዜ እንደዚህ አይነት ነገር እንዳይበዛ ሁላችንም በቻልነው አቅም መቀነስ ይገባል፣ መክታት አለብን። በጣም ይከብዳል። እኔ አሁን እሷ ወጣ መድረክ ላይ ማውራት ከብዷት እንግዲህ አዘጋጆች መጥተው እየደገፉ ነው ስታወራ የነበረውና በጣም ያሳዝናል። እንደ ኢትዮጵያ በበጎ ስም መጠራት ሲገባ የሰው ልጅ መገኛ ናት ማለት ሲገባ ነው አሁን በእንደዚህ አይነት መልክ በዓለም መድረክ ስሟ ሲጠራ በጣም ያሳዝናል። ሆኖም ግን ምንም ማድረግ አይቻልም። ያው አንዴ ተፈጥሯል። ለቀጣይ ራሳችንን ሁላችንም መጠየቅ አለብን ብዬ ተስፋ አደርጋለሁ። በዚህ ቻናል በዚህ ቪዲዮ ላይ የሚሆን ኮሜንት ያላችሁ ሁላችሁም ኮሜንታችሁን ከስር እንድታደርጉ እንዲሁም ደግሞ ከሩት ጎን እንሆናለን በማለት መጻፍ ትችላላችሁ። ቀጣይ በሌላ ቪዲዮ እስክንመጣ ድረስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ዘንድ ጥሬን አቀርባለሁ። እንዲሁም ነባሮች ላይክ ሳታደርጉ እንዳታልፉ። ቀጣይ በሌላ ቪዲዮ እመጣለሁ። ቸር ሰንብቱ። ባይ ባይ።